ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅር በቅደም ተከተል እናጋራችኋለን። እንደ ሁልጊዜው እንላለን ዋጋቸው ውድ የሆነውን ሰላም፣ ፍቅር፣ ጤናን ለእናንተ ውድ አድማጮቻችን አብዝተን ተመኘን። በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ከምትከታተሉ ላይክ እያረጋችሁ አበረታቱን። አስቀድመን የተወሰኑ የሀገር ቤት መረጃዎችን ለእናንተ ውድ አድማጮቻችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። ማድሪድ መፍጠን አለበት ስለተባለው ዝውውርና የማድሪድ ደጋፊዎች የሚጠብቁት ሙመንት ስለተባለው ቀጣይ ማድሪድ አሰልጣኝ የቡድን ዜና ተይዟል። ሃንስ ፍሊክ አይመለከተኝም፣ እኔ እንዲህ አይነት ጥያቄ አትጠይቁኝ፣ ብዙ የሚያሳስበኝ ጉዳይ አለ ብለዋል። ምን ተጠይቀው እንደሆነ እንነግራችኋለን። አንድም አሰልጣኝ ውላቸውን ማራዘማቸውን እየሰማ እንገኛለን። በአውሮፓ ዙሪያ በርከት ያሉ ጥንቅሮችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻም ከዓለም አቀፉ እረፍት በኋላ በርከት ያሉ መርሃ ግብሮችን እንመለከታለን። በርከት ያሉ መረጃዎችን ይዘናል። ከአሰልጣኞች ጋዜጣዊ መግለጫ፣ ከተጫዋቾች ወቅታዊ ዝውውር ጉዳይ ላይ አያይዘን በስፋት እናነሳዋለን። ከአሰልጣኞች እጃችን ላይ ከደረሱ ጋዜጣዊ መግለጫዎች አንደኛው የጆሴፍ ፔፕ ጋርዲዮላ ጋዜጣዊ መግለጫ ነው። ከቼልሲ ጋር ትልቅ ጨዋታ በሳምንቱ መጨረሻ ይጠበቃቸዋልና የእሳቸው ጋዜጣዊ መግለጫ ሲጠበቅ ነበረ። የቡድኑ ወሳኝ ተጫዋች ቤርናንዶ ሲልቫን በቡድን ዜና ሃላንድንም የተመለከተ ለየት ያለ ጥንቅር ለሲቲዎች ይዘናል። ተጋጣሚያቸው ቼልሲን በተመለከተ ማንቸስተር ሲቲን የማሸነፍ አቅም አለን ያሉት ሊያም ሮዛኒየር ተጫዋቹ ይቅርታ ቢጠይቅም አይጫወታትም ብለዋል። በቼልሲ በኩል የቡድን ዜና እናነሳለን። ከዙር ጋር የተያዘ ተጨማሪ መረጆችንም ለእናንተ ውድ አድማጮቻችን እንደዚሁ የምናካፍላችሁ ይሆናል። ቼልሲያንም ላይክ ማድረግ እንዳይረሳ ዩቲዩብ ገጻችንን። የሊቨርፑል የቡድን ዜና እናነሳለን። ከዙር ጋር በተያዘ መረጃዎችን ይዘናል። ለእናንተ ውድ አድማጮቻችን ቃል የገባነውንም አንድ ጉዳይ እንደዚሁ በመረጃ ሰዓታችን እናካትተዋለን። ከክሎፕ ወደ አርኔ ስሎት የነበረው ሽግግር ጥሩ ነበረ። አሁን ሽግግሩ ግን ሌላ ተአምራዊ ሽግግር የፈለገበት ሰዓት ነውና ምን አዲስ ነገር አለ በሊቨርፑል በኩል የሚለው ለሊቨርፑል ደጋፊዎች በዩቲዩብ ገጻችን ይዘናል። ከወዲህ ደግሞ በማንቸስተር ዩናይትድ የመረጃ ሰዓታችን ስህተት እንዳይሰራ እያለ ነው ፖል ስኮልስ። ሊሳሳቱም ይችላሉ እያለ ነው። በጣም አነጋጋሪውን የፖል ስኮልስን ሀሳብ ከማይክል ካሪክ ወቅታዊ የቡድን ውጤት ጋር አያይዘን እናነሳዋለን። የዩናይትዱ የቀድሞ አምበል አላማዬ ግልጽ ነው እያለ ነው፣ እንነግራችኋለን። በማንቸስተር ዩናይትድ የዝውውር መረጃ ሰፋ ያለ ጥንቅርና ታሪክን የኋሌት ወደኋላ በርከት ያሉ ዓመታትን እንመለሳለን። በማንቸስተር ዩናይትድ በኩል በርከት ያሉ አጫጭር ስፖርታዊ መረጃዎችን በዩቲዩብ ገጻችን እናካፍላችኋለን። ከአርሰናል ጋር በተያያዘ የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ ጋዜጣዊ መግለጫቸው ሲጠበቅ ነበረ። በተለይም ከቡድን ዜና ጋር በተያያዘ ጉዳቶችን ጨምሮ በርካታ ሀሳቦችን ያካፈሉበት ነበረ። በዩቲዩብ ገጻችን ይዘነዋል። ከዛ በዘለለ ከአርሰናል ጋር በተያያዘ የእሳቸው አዲስ ኮንትራት ጉዳቶችን በተመለከተ ስለ ተጋጣሚያቸው እንዲሁ ከዳኝነት ውሳኔ ጋር በተያያዘ በርካታ መረጃዎችን በዩቲዩብ ገጻችን እናካፍላችኋለን። ከዛ በዘለለ ውድ ቤተሰቦቻችን ስለ አርሰናል ኦብታ ያለን ነገር አለ። በአርሰናል የመረጃ ሰዓታችን ግን ዛሬ ያዝነው አንድ ለየት ያለ ጥንቅር አንድን አልቢተር ከአርሰናል ጋር በምክንያት አያይዘን እናነሳቸዋለን። እነኚህና ሌሎች የተመራረጡ ስፖርታዊ ጥንቅሮች በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ከ89,000 በላይ ሰብስክራይበር ባለው ትከታተሉታላችሁ። ላይክ ካረጋችሁ ለእኛ በብዙ ይጠቅመናል። ሀሳብ አስተያየት የሁላችሁንም ተመልክተነዋል። ያላየነው ሀሳብ አስተያየት ግን እንደሌለ በዚሁ አጋጣሚ እንድታቁልን እንፈልጋለን። ስለ ጻፋችሁልን ከልብ እናመሰግናለን። በዛውም ላይክ እያረጋችሁ አጋርነታችሁን አሳዩን ብለናል። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት መርሃ ግብሮች ሁሉም ጨዋታዎች ተደርገው ተጠናቋል። አንደኛው ሲጠበቅ የነበረው ጨዋታዎች ውስጥ ዛሬን የአዳማ ከተማና የባህር ዳር ከተማ ጨዋታ ነበረ። ጨዋታው በባህር ዳር ከተማ 2-1 አሸናፊነት ተጠናቋል። ብሩክ ሰሙ 17ኛው ደቂቃ ላይ፣ አንተነህ ተፈራ 63ኛው ደቂቃ ላይ የባህር ዳር ከተማን ሁለት የማሸነፊያ ግቦች ሲያስቆጥሩ ለአዳማ ከተማ ቢኒያም አይተን በፍጹም ቅጣት ምት 26ኛው ደቂቃ ላይ ግብ አስቆጥሮ ነበር። ግን አዳማን ከሽንፈት ያልታደገች ግብ ሆናለች። አዳማ ከተማ አራተኛ ተከታታይ ሽንፈቱን ነው በዛሬው ዕለት በኢትዮጵያ ፕሪሚየር ሊግ በ26ኛ ሳምንት ያስመዘገበው። በውጤቱ መሰረት ባህር ዳር ከተማ ነጥቡን አሁን 35 አድርሷል። አዳማ ከተማ 33 ነጥብ ላይ ለመቅረት ተገዷል። በርከት ያለ ገበያ ያየንበት ጨዋታ
መቻል ከሲዳማ ቡና ያደረጉት ጨዋታ ነው። ጨዋታውን መቻል 3-1 በሆነ ውጤት ድል አድርጓል። በነገራችን ላይ ሲዳማ ቡና ፍቅረ ኢየሱስ ተክለ ብርሃን በ28ኛው ደቂቃ ላይ ባስቆጠራት ግብ እየመራ ነበረ ሲዳማ ቡና። ነገር ግን መቻል 40ኛው ደቂቃ ላይ ቸርነት ጉግሳ፣ 51ኛው ደቂቃ ላይ ግሩም ሃጎስ፣ 89ኛው ደቂቃ ላይ በረከት ደስታ ባስቆጠሯቸው ግብ ነው ከመመራት ተነስቶ መቻል ጨዋታውን 3-1 በሆነ ውጤት ድል ያደረገው። ሲዳማ ቡና ከሽንፈት ያልታደገችዋን ግብ ፍቅረ ኢየሱስ ተክለ ማርያም ቀድሞ ቢያስቆጥርም ማለት ነው። ውድ ቤተሰቦቻችን ሲዳማ ቡና በውድድር ዓመቱ 4ኛ ሽንፈት ሆኖ ተመዝግቧል። ሲዳማ ቡናም 48 ነጥብ ላይ ሲቀር መቻል ነጥቡን ወደ 40 እንደዚሁ ማሳደግ የቻለበት በጣም ወሳኝ ቀን ነበር ማለት ይቻላል ለመቻል ከተማ። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ 26ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቋል። በእርግጥ ኢትዮጵያ ቡናና ቅዱስ ጊዮርጊስ አንድ ተስተካካይ መርሃ ግብር እንዳላቸው ይታወቃል። ሲዳማ ቡና በ48 ነጥብ ይመራዋል። ነገሌ አርሲ በ42 ነጥብ ይከተላል። ሐዋሳ ከተማ በ41 ነጥብ 3ኛ ደረጃ ነው። መቻል ነጥቡን 40 በማድረስ 4ኛ መጥቷል። ፋሲል ከነማ በ39 ነጥብ 5ኛ ነው። ኢትዮ ኤሌክትሪክ በ38 ነጥብ 6ኛ፣ ኢትዮጵያ ቡና በ36 ነጥብ 7ኛ ነው። ባህር ዳር ከተማ 8ኛ፣ ኢትዮጵያ ንግድ ባንክ 9ኛ፣ ዳማ ከተማ 10ኛ፣ ሀዲያ ሆሳዕና 11ኛ፣ ድሬዳዋ ከተማ 12ኛ፣ ወላይታ ዲቻ 13ኛ፣ ሸገር ከተማ 14ኛ፣ ቅዱስ ጊዮርጊስ 15ኛ፣ ኢትዮጵያ መድን 16ኛ፣ ወልዋሎ አዲግራት ዩኒቨርሲቲ 17ኛ፣ ምድረገነት ሽረ 18ኛ፣ መቀለ ሰባ እንደርታ 19ኛ እና አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። የኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነቱን የቀድሞ የቅዱስ ጊዮርጊስ የአሁኑ የሲዳማ ቡናው አጥቂ አቤል ያለው በ11 ግቦች ይመራል። አዲስ ግዳይ በ10 ይከተላል። ናትናኤል እንዳለ 9 ያለው፣ ታምራት እያሱ 8 ጎሎች ላይ ደርሷል። 7 ግብ ያላቸው ሽመልስ በቀለ፣ ጌታነ ከበደ፣ ሲመን ፒተር፣ አህመድ ሁሴን እና አቡበከር አዳሙ ናቸው። ተከታዮቹን ደረጃ ይዘዋል ማለት ነው። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የ26ኛ ሳምንት አጠቃላይ መርሃ ግብርና ውጤቶች ይህንን ይመስላሉ። ቀጣይ ጨዋታ 27ኛ ሳምንት ከሰኞ ሚያዝያ 5 ጀምሮ መካሄድ ይጀምራል። አፍሪካዊ ጉዳይ እናስቀጥል። ሴኔጋል የአፍሪካ ትምህርት ቤቶች ሻምፒዮን ውድድር ዋንጫ አሸናፊ ሆናለች። የአንበሶቹ የመጀመሪያ አፍሪካ ትምህርት ቤት ዋንጫ አሸናፊ ሆነዋል። የሴኔጋል ከ15 ዓመታች ቡድን በፍጻሜ ዩጋንዳቸውን በማሸነፍ ነው ባለድል የሆነው። ሴኔጋል በግማሽ ፍጻሜ ሞሮኮን 4-0 በማሸነፍ ነበር ለፍጻሜ የደረሰው። ከሞሮኮ ጋር ደግሞ በዋናው ቡድን ያላቸው ትንቅንቅ እስካሁን ያልበረደ እንደሆነ ይታወቃል። ሞሮኮ በውድድሩ ስፖርታዊ ጨዋነት ዋንጫ ያሸነፈች ሲሆን ነገር ግን ሽልማቱን ለመቀበል ሳትቀርብ ቀርታለች። በሴኔጋል የደረሰባት ሽንፈት ሳያማቸው አይቀርም እያሉ ነው የሴኔጋል መገናኛ ብዙሃንም። የሁለቱ ብሔራዊ ቡድኖች ነገር አሁንም በካስ ወይም በስፖርት ገላጋይ ፍርድ ቤት በግድ እንዳለ ይታወቃል። አውሮፓ ደረሰን። ቫንደር ቫርት ሪያል ማድሪድ ማለት የትም መጥፎ ይጫወትና የሆነ ሰዓት ላይ የሆነ ነገር ይቀይርብሃል። ሁሌ ደጋፊዎቹ በዚህ ቅር አይሰኙ፣ ምክንያቱም የሆነ ሰዓት ሞመንት ውስጥ እንደሚገባ ያውቃሉ ሲል ተደምጧል። ሪያል ማድሪድ መጥፎ ጨዋታ ሙሉ 90 ደቂቃውን ሲጫወት ታየዋለህ። ከዛ በጭማሪው ደቂቃ ላይ ደግሞ ደጋፊዎቹን ያስፈነድቃል ብሏል። ከዛ ግን እቺን ሐሳቡን ይቀለብሳታል። አሊያንዝ አሬና ላይ ግን የሪያል ማድሪድ ደጋፊዎች ያንን እንዳይጠብቁ ሪያል ማድሪድ እስከዛሬ በመጥፎ አጋጣሚ ውስጥ ሁሉ ባለድል በጨዋታ ብልጫ ተወስዶበት እየተመራ ውጤት ቀልብሶ የማለፍ ነገሮችን ሁሉ አይተናል። ይሄኛው ባየር ሙኒክ ግን ለሪያል ማድሪድ እንደዛ አይፈቅድለትም እያለ ይገኛል ቫንደር ቫርት። በእርግጥ በርካቶች ሪያል ማድሪድን ይጠራጠሩታል፣ በተለይ በአውሮፓ ሻምፒዮንስ ሊግ ከነ ድክመቱ ዋንጫ የሚበላ ቡድን እያሉት ማለት ነው። ቫንደር ቫርት ግን ባየር ሙኒክ ላይ ያደርጉትም እያለ ይገኛል። ይህ የእሱ የግል መልከታ ነው። ምናልባት የማድሪድ ደጋፊዎች እናንተ ልታካፍሉን ትችላላችሁ። ዲዲየር ዴሾፕ በ2026 የዓለም ዋንጫ የፈረንሳይ ብሔራዊ ቡድንን ለመጨረሻ ጊዜ ይመራሉ። ከዛ ከብሔራዊ ቡድኑ ይለቁና ለዚነዲን ዚዳን ቦታውን እንደሚያስረክቡት ይጠበቃል። ዲዲየር ዴሾፕ ታዲያ አሁን ስማቸው በሪያል ማድሪድ ዝርዝር ውስጥ ተካቷል እየተባለ ይገኛል። ከኬሊያን ምባፔ ጋር አብረው በብሔራዊ ቡድን ደረጃ ሰርተዋል። አሁን ደግሞ በክለብ ደረጃ አብረው ሊሰሩ የሆነ በቀጣይ ይጠበቃል። በዝርዝር ውስጥ ግን መኖራቸው ሌኪፕ አረጋግጦታል። ራሬሚሲ ስፖርት መረጃውን ይዞት ወጥቷል። ታማኝ የሚባሉ የዜና ምንጮች ናቸው። ከወዲህ ደግሞ ሪያል ማድሪድ እንደ አንቶኒ ሩዲገር፣ አልቫሮ ካሬርስ፣ ትሬንት አሌክሳንደር አርኖልድ ከጄሮናው ጨዋታ ውጭ ሆኖበታል። አርቤሎአ እረፍት ሰጥቷቸዋል ተብሏል ለሁለተኛ የአውሮፓ ሻምፒዮንስ ሊግ ጨዋታ።
እንደ ሮድሪጎ ኮርቷ ያሉ ተጫዋቾች ጉዳት ላይ ናቸው። ማስታንቱኖ ቅጣት ነው። ሮድሪጎ ኮርቷ፣ ማስታንቱኖ፣ ሩዲገር፣ አሌክሳንደር አርኖልድ፣ ካሪየርስ ከቡድን ስብስብ ውጪ በቅጣት በጉዳት በእረፍት ባርሴሎና ደረሱን። ወደ ቤተሰቦቻችን ጋዜጣዊ መግለጫ ሲሰጡ ነበር ሃንሲ ፍሊክ። በርካታ ነጥብን ያነሱት፣ ጥቂቱን ብቻ እናንሳው ካለን ሰዓት አንጻር። ሃንሲ ፍሊክ ስለ አርቤሏም በተለይ በሪያል ማድሪድ ጉዳይ ላይ ከሰሞኑ በሰጡት ጉዳይ ምላሽ እንዲሰጥ ጠይቀው ነበረ። እኔ ስለ ሌሎች ሰዎች ሐሳብ ምላሽ እየሰጠው ማባክነው ኢነርጂ የለኝም ነው ያሉት ቃል በቃል። ሰዎች የፈለጉትን ነገር ስለፈለጉት ነገር ማንሳት ይችላሉ። የኔ ትኩረት ይላሉ ሃንሲ ፍሊክ የራሴ ክለብ ላይ ነው ብለዋል። እናም አሁን ዋና እያሳሰበኝ ያለው ትኩረት በላሊጋው ዋንጫውን ማሳካትና በአትሌቲኮ ማድሪድ ሜትሮፖሊታኖ ስቴዲየም ሄደን ውጤት ስለመቀልበስ፣ ድል ስለማድረግ፣ ስለማሸነፍ ያንን ብቻ እያሰብኩ እገኛለሁ ሲሉ ተደምጠዋል። በሳምንቱ አጋማሽ ያለ ጨዋታ ከላሊጋ ጨዋታ በላይ ያሳሰባቸው ይመስላል። በተለይም በጣም የተመኙት እንደ ፕሮጀክት የያዙት ዘንድሮ የአውሮፓ ሻምፒዮንስ ሊግን እንደነበር ይታወቃል። በካምፕ ኑ የደረሰባቸው ሽንፈት ግን እስካሁን ያልወጣላቸው ይመስላል። ሃንሲ ፍሊክ በጣሊያን በጣም አስደናቂ የእግር ኳስ ህይወት አላቸው። ታላቁ አሰልጣኝ ይባላሉ። ሉቺያኖ ስፓሌቲ ዩቬንቱስን እየመሩ ይገኛሉ። አሁን እየወጡ ባሉ መረጃዎች መሰረት ሉቺያኖ ስፓሌቲ በዩቬንቱስ ከ28 የሚያቆያቸውን ውል ለመፈራረም ከጫፍ ደርሷል። ምናልባትም ይህን ዘገባ ስናደርስ ተፈራርመውትም ሊሆን ይችላል። በጣም ከጫፍ እንደደረሱ በርከት ያሉ የጣሊያን መገናኛ ብዙሃን እየዘገቡት ነበረ። ስለዚህ እሳቸው ከሌሎች የአውሮፓ ትልልቅ ክለቦች ጋር ስማቸው ከመነሳት ይቀራል ማለት ነው። ስማቸው በተለይም ቀጣይ አሰልጣኝነት ሹመት ቦታቸው ክፍት ሊሆን ይችላል የተባሉ ትልቅ ክለቦች ጋር ስማቸው ሲያዝ ነበረ። ሪያል ማድሪድ፣ ማንቸስተር ዩናይትድ ከሲቲም ጋር አልፎ አልፎ የጋርዲዮላ ስንብትውን የሚሆን ከሆነ ሲነሳ ነበር። ለማንኛውም ሉቺያኖ ስፓሌቲ እስከ 28 በዩቬንቱስ ሊቆዩ እንደሚችሉ ነው በርከት ያሉ የዜና ምንጮች ያረጋገጡት። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ ብሎም በአፍሪካ ጨምሮ እያጋራናችሁ እንገኛለን። አብራችሁን ካላችሁ ላይክ በማድረግ አጋርነታችሁ እንድታሳዩን በትህትና ጠይቀን ከፕሪሚየር ሊግ መረጃችን ጋር መልካም ቆይታ። በድጋሚ በርንማውዝ ከአርሰናል ጋር በሚያደርጉት ጨዋታ ፕሪሚየር ሊጉ ቅዳሜ ምሳ ሰዓት ላይ ሌላኛውን ጅማሮ ያደርጋል። የቅዳሜ ጨዋታ የሚጀምረው በዚህ ጨዋታ እንደሆነ ይታወቃል። በርንማውዝ ከአርሰናል ጋር በሚያደርገው ጨዋታ በጉዳት ላይ የነበሩ ተጫዋቾች ግልጋሎት አያገኝም ተብሏል። በጨዋታው ጀስቲን ክላይቨርት እና ሉዊስ ኩክ ከጨዋታው ውጭ መሆናቸውን አሰልጣኝ አረጋግጠዋል። ሉዊስ ኩክ ጉዳት ማገርሸቱ የገጠመው ሁኔታ ሲሆን ለረጅም ጊዜ ከሜዳ ይርቃል ተብሏል። በሌላ በኩል ታይለር አዳምስ እና ቤን ጋናርዶክ ለጨዋታው ዝግጁ ሆናሉ ብለዋል አንዲ ኢራኦላ ከአርሰናል ጨዋታ ጋር በተያያዘ ግን ተጨማሪ ያነሷቸው ነጥቦች አሉ። በአርሰናል የመረጃ ሰዓታችን ላይ ስላካተት ነው። አብራችሁን ቆዩ ላይክ እያረጋችሁን። ኦስካር ሮጌሬ የቀድሞ የሪያል ማድሪድ ተጫዋች ነው። ትኩረቶች ሁሉ ወደ ሮሜሮ እያለ ይገኛል። በቶትናም ሆትስፐርስ በአመቱ መጨረሻ ይለቃል ተብሎ የሚጠበቀውን ክርስቲያን ሮሜሮን ለማስፈረም የሚደረጉ ጥረቶች በክለቦች ደረጃ እንቅስቃሴ ባይኖርም ግን ፈላጊዎቹ ከፍ እያሉ መጥተዋል። በተለይም ታላላቆቹ ክለቦች ይፈልጉታል። በእርግጥ ሮቤርቶ ዲዘርቢ የቅድ አካል ነው ቢሉም ማለት ነው። ከዚህ ጋር በተያዘ ታዲያ የቀድሞ የሪያል ማድሪዱ ሌጀንድ የሆነው ኦስካር ሮጌሬ ፍሎሬንቲኖ ፔሬዝ ባኮትን ይህንን ክርስቲያን ሮሜሮ የተባለ የቶትናም ተጫዋች አይኖትን ሳያሹ በጊዜ ያስፈርሙት ምርጥ ተጫዋች ነው እያለ ነው። ለኦታሜንዲ በአርጀንቲና ብሔራዊ ቡድን ውስጥ አጣማሪው እንደሆነ ይታወቃል። እና እንደዚህ አይነት ጥምረትን ካሳዩን ተጫዋቾች አንደኛ የሆነው ክርስቲያን ሮሜሮ ቀጣይ ክረምት ገበያው ለመገኘቱን ተከትሎም ቶትናም ለመሸጥም ይገደዳል ተብሎ ስለሚጠበቅ ማድሪድ መፍጠን አለበት፣ ፍሎሬንቲኖ ፔሬዝ መፍጠን አለባቸው እያለ ነው ኦስካር ሮድሪጌዝ። ከወዲህ ደግሞ የቡድኑ አሰልጣኝ የሆኑት ሮቤርቶ ዲዘርቢ አንሸጠውም እያሉ ይገኛሉ። ማንቸስተር ሲቲው አለቃ ጆሴፕ ፔፕ ጋርዲዮላ ከቼልሲ ጨዋታ በፊት ጋዜጣዊ መግለጫ ሰጥተዋል። በዚህ ዓመት የወሰንኩት ምርጥ ውሳኔ አምበልነቱን ለቤርናንዶ ሲልቫ መስጠቴ ነው እያሉ ነው። ታዲያ እንደሚለቅ ሰምቷል ወይ ሲባሉ ሲልቫ እስካሁን ምንም አልነገረኝም፣ ምንም ነገር ሲወሰን ቀድሞ ለእኔ መናገር እንዳለበት ከዚህ በፊት ስለነገርኩት እስካሁን ምንም አላለኝም ብለዋል። በነገራችን ላይ ቤርናንዶ ሲልቫስ
በአመቱ መጨረሻ ክለቡን እንደሚለቅ ይታወቃል። በቀጣይ ይላሉ እሳቸው የምናደርገውን እያንዳንዱን ጨዋታ እንደ ፍጻሜ እናየዋለን ብለዋል። በጨዋታው ላይ ሩበን ዲያስ ዝግጁ አይደለም፣ ነገር ግን ወደ ሜዳ ለመመለስ ተቃርበዋል። ግቫርዲዮል በጥሩ መሻሻል ላይ ነው፣ ነገር ግን ወደ ሜዳ ለመመለስ አልተቃረበም ሲሉ በጋዜጣዊ መግለጫቸው ላይ አንስተዋል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ በነገራችን ላይ ቤርናንዶ ሲልቫ በዚህ የቼልሲ ጨዋታ ላይ አንድ ቢጫ ካርድ ካየ ትልቁና ተጠባቂው ዋንጫውን ሌላ በጣም ሊወስን ይችላል በተባለው የአርሰናልና የሲቲ ጨዋታ ላይ ቤርናንዶ ሲልቫ አይገኝም ማለት ነው። ስለዚህ ቤርናንዶ ሲልቫ በቼልሲው ጨዋታ ላይ ከቢጫ ካርድ ራሱን መጠበቅ ግድ ይለዋል። የሳምንቱን ጨዋታ ሲጀምሩ እንግዲህ ምናልባት በሲቲ በኩል ሃላንድ ከፍተኛ የፕሪሚየር ሊግ ግብ አስቆጣሪ ሆኖ ነው ሊጉ የሚመለሰው። 22 ግቦች አሉት። ኢገር ቲያጎ በ19 ይከተለዋል። አንቶኒዮ ሴሜንዬ የሲቲ ተጫዋች፣ በእርግጥ ሙሉ ግቡ በሲቲ የተገኘ አይደለም፣ በበርንማውዝ ናቸው አብዛኞቹ። አንቶኒዮ ሴሜንዬ 15 አለው። ዦዋ ፔድሮ ከቼልሲ 14፣ ዳኒ ዌልቤክ በ12 ይከተላሉ። በከፍተኛ አሲስት አድራጊና ፕሪሚየር ሊጉ ሲመለስ ብሩኖ ፈርናንዴዝ 16 ይዞ ይመራል። ሪያን ሼርኪ በግማሽ አንሶ በ8 ሁለተኛ፣ ኤርሊንግ ብሮታላንድ በ7 ሶስተኛ፣ ጄምስ ጋርነር በ6 ይቀጥላል። ከዛ በከፍተኛ ክሊንሺት የዳቪድ ራያ ይለያሉ። ቤተሰቦቻችን 15 ጨዋታ ላይ መረቡን አላስደፈረም። ከዛ ቀጥሎ ያለው ሰው በአራት ያንሳል። የሲቲው ዳናሮማ ነው 11 አለው። ጆርዳን ፔክፎርድም 11 አለው። ፕሪሚየር ሊጉ ሲመለስ እንደዚህ አይነት ትልልቅ ቁጥሮችን የያዙም ተጫዋቾችን ጭምር በመያዝ ነው። የቼልሲው አሰልጣኝ ሊያም ሮዛኒየር ከእሁዱ የማንቸስተር ሲቲ ተጠባቂ ጨዋታ በፊት እሳቸውም ጋዜጣዊ መግለጫ ሰጥተዋል። ለፔፕ ጋርዲዮላ ትልቅ ክብር አለኝ፣ እሱ ሁሉንም ሰው አነሳስቷል፣ እሱ የማይታመን ድንቅ አሰልጣኝ ብለውታል። ነገር ግን ይላሉ ሊያም ሮዛኒየር ቡድን ይሁድ በማንቸስተር ሲቲ ጨዋታ ምን ማድረግ እንደሚችል እንዲያሳይ ይፈልጋለሁ ብለዋል። ሁሉም ጨዋታዎች በጣም አስቸጋሪ ናቸው። እሁድ ከባድ ፈተና እንደሚሆን እናውቃለን፣ ነገር ግን በጉጉት እንጠብቀዋለን ብለዋል። ማንቸስተር ሲቲን ማሸነፍ እንችላለን እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ከሲቲ ጋር ያለውን ሪካርድ ያለፈ ሪካርድ ጥቅም የለውም እያሉ ነው ሊያም ሮዛኒየር። በእርግጥ በእግር ኳስ ውስጥ ውለታ የሚባል የቀደመ ታሪክ የቀደመ ክብር የሚባል ነገር የለም። ጨዋታው 90 ደቂቃ ነው። በዛለት አቀራረቡ በጣም ይወስኗልና ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ቼልሲ ደጋፊዎች ታሪክን እርሱትና እንደምናሸነፍ እመኑ እያሉ ነው ሊያም ሮዛኒየር። በቡድናችሁ ላይ አሁን እርግጠኛ ናችሁ ወይ? በሀሳብ መስጫ ሳጥናችን ላይ ጻፉልን። ሊያም ሮዛኒየር ስለ ሞይሰስ ካይሴዶ አንስተዋል። ሞይሰስ ካይሴዶ በዓለም እግር ኳስ ውስጥ ከምርጥ የተከላካይ አማካይ ተጫዋቾች አንዱ ነው። ምናልባት ምርጡ እርሱ ሊሆን ይችላል። እሁድ ለእኛ በጣም አስፈላጊው ተጫዋቻችን ነው ብለዋል። በዚህ በኩል ደግሞ ኤንዞ ፈርናንዴዝን ያጫውቱታል ወይ ተብለው ተጠይቀው ነበረ። ቃል በቃል ምላሻቸውን እንንገራችሁ። አርጀንቲና አማካይ ኤንዞ ፈርናንዴዝ በቅርቡ ለሰጡ አስተያየት ይቅርታ መጠየቁን አሰልጣኙ ካረጋገጡ በኋላ ኤንዞ ፈርናንዴዝ ክለቡን እኔንም ይቅርታ ጠይቋል ብለዋል ሊያም ሮዛኒየር። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን፣ ይሁን እንጂ በቅጣቱ ምክንያት በእሁዱ የማንቸስተር ሲቲ ጨዋታ ላይ አይገኝም ብለዋል ኤንዞ ፈርናንዴዝ። በአሰልጣኝ ሊያም ሮዛኒየር የሁለት ጨዋታ ቅጣት ተቀጥቶ የፖርት ቫሌ ጨዋታ እንዳመለጠው ይታወቃል። ሊያም ሮዛኒየር ቅጣቱ የተጠበቀ ይሆናል ይቅርታ ቢጠይቅም ብለዋል። አንዳንድ ሰዎች ጥቅሙ ለሲቲ ጉዳቱ ለአርሰናል ብለውታል ይሄንን ቅጣት። ኤንዞ ፈርናንዴዝ ማለት በእግር ኳስ ታሪክ ውስጥ የዓለም ዋንጫንም የፊፋ ክለቦች ዓለም ዋንጫንም ያነሳ የምድራችን ብቸኛው ተጫዋች እንደሆነ ይታወቃል። ቃል ስፖርት ላይ ናችሁ። ቼልሲ ውድ ቤተሰቦቻችን በዝውውር መስኮቱ ላይ የነቃ ተሳትፎ ማድረጉ አይቀርም። ቼልሲ በቀጣይ ሊያስፈርማቸው ከሚፈልጋቸው ተጫዋቾች ዝርዝር ውስጥ አሁን የአንጄሎ ስቴለር ስም ተካቷል። የስቱትጋርቱን ተጫዋች ለማስፈረም በቼልሲ በኩል ፍላጎቶች አሉ። ተጫዋቹ በስቱትጋርት ቤት እስከ 28 የሚያቆይ ኮንትራት አለው። 50 ሚሊዮን ዩሮ የዝውውር ሂሳቡ ይሆናል ተብሎ ይጠበቃል። ይህን ጀርመናዊ አማካይ ስፍራ ተጫዋች ወደ ቡድኑ ለማምጣት ታዲያ ከቼልሲ በተጨማሪ በርካታ ያሉ ክለቦች ፍላጎት እንዳላቸው ይታወቃል። ተጫዋቹ በተለይም መሀል ተከላካይም በአማካይም ስፍራ ላይ ሆኖ የመጫወት ብቃት አለው በሚል በርካቶች እየፈለጉት እንደሆነ ይታወቃል። አሁን ትልቁ ጥያቄ 50 ሚሊዮን ዩሮ ቼልሲ ለማውጣት የተወሰኑ የፋይናንስ ክፍተቶችን ለማሻሻል ማንን ይሽጥ የሚል ነው። በርካታ ለሽያጭ የቀረቡ ግን አሉ። በቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ቼልሲያን እነማን ተሽጠው እና አንጀሎ ስቴለርን ጨምሮ ሌሎች ተጫዋቾች ይምጡ የሚለውን ግን በሀሳብ መስጫ ሳጥናችን ላይ ጻፉልን።
ሊቨርፑል ከአንዲ ሮበርትሰን ጋር በውድድር ዓመቱ መጨረሻ እንደሚለያይ ይታወቃል። ግን አሁን ትልቁ ጥያቄ ተጫዋቹ መዳረሻው የት ነው የሚል ነበረ። አንዲ ሮበርትሰን በውድድር ዘመኑ መጨረሻ ከሊቨርፑል ጋር እንደሚለያይ ይፋ ማድረጉ አይዘነጋም። አሁን ላይ ቶትንሃም ተጫዋቹን ለማስፈረም የሚደረገውን ፉክክር እየመራ ሲሆን የሚሆን ግን ቶትንሃም ወደ ታችኛው ሊግ የማይወርድ ከሆነ ብቻ መሆኑን ዘ አትሌቲክ አረጋግጧል። አንዲ ሮበርትሰን በሊቨርፑል ያለው ውል ማብቃቱን ተከትሎ ቶትንሃም በነፃ ማግኘቱ ደግሞ እንደ ትልቅ አጋጣሚ ቆጥረውታል ተብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አንዲ ሮበርትሰን ማለት 60 አሲስት በፕሪሚየር ሊጉ ያለውና ትልቁን አሲስት የያዘ ተከላካይ እንደሆነ ይታወቃል። ያ ብቻ አይደለም፣ ከሊቨርፑል ነው ሌላኛው አሲስት ተከታዩ ትሬንት አሌክሳንደር-አርኖልድ በሊቨርፑል ሳለ 59፣ ከዛ በኋላ እነ ሌተን ቤንስ 53፣ እነ ሊ ሳውስ 44፣ እነ አንዲ ሃይክላፍ የቀድሞ ተጫዋች 36 አላቸው። ይሄን የመሰለው ቁጥር ይዞ ነው አንዲ ሮበርትሰን በነጻ በአመቱ መጨረሻ ሊቨርፑል የሚለቀው። ዩቬንቱሶችም የሊቨርፑልን ግብ ጠባቂ የ33 ዓመቱን አሊሰን ቤከርን ለማስፈረም በሚደረገው ጥረት ላይ አሁን በጣም የተሻለ ቦታ ላይ ተገኝተዋል ተብሏል። ጋዜጣ ዴሎ ስፖርትም እንዳረጋገጠው ከሆነ ይህንን ተጫዋች ለማግኘት በጣም የተሻለ ክለብ ሆነው ተገኝተዋል። ዩቬንቱሶች አሁን ከተጫዋቹ ይልቅ ከሊቨርፑል ጋር ብቻ መስማማትን ትኩረት ያደርጋሉ ተብሏል። አሁን ባለው ሂደት አሊሰን ቤከር፣ ጎሜዝ፣ ቫንዳይክ፣ ጆንስ አሁን በእንግዲህ ኦፊሻል ስላልተደረገ የሌሎቹ ተጫዋቾች እነኛ አሊሰን፣ ጎሜዝ፣ ቫንዳይክ እና ጆንስ ኦፊሻል ስላልተደረገ የክሎፕ ያ ውዱና ወርቃማው ዘመን የቀሩ ተጫዋቾች ሆነዋል ማለት ነው። ሳላና አንዲ ሮበርትሰን በአመቱ መጨረሻ ይለቃሉ በሚለው ከዚህ ውስጥም ያው የአሊሰን መልቀቅ አይቀርም በአመቱ መጨረሻ። ጎሜዝም ተመሳሳይ ይጠብቋል እየተባለ ነው። ጆንስሙ ከበርካታ ክለቦች እየተያዘ ነውና ምናልባትም የክሎፕ ያ ወርቃማው ያ የፕሪሚየር ሊግም የሻምፒዮንስ ሊግም ባለቤቱ ቡድን የመጨረሻ ስብስቡ በዚህ ዓመት ብቻ ልናየው እንችላለን ተብሎ ይጠበቃል። የሊቨርፑል የክሎፕና የአርኔ ስሎት ሽግግር ምርጥ ነበረ። ውድ ቤተሰቦቻችን ካስታወሳችሁ ክሎፕ ሲሰናበቱ በስቴዲየም ውስጥ ተተኪያቸው አርኔ ስሎትን ስም እያነሱ አዘምረው አርኔ ስሎትን በመጡበት ዓመት ዩል ኔቨር ዎክ አሎን በአንፊልድ ሮድ ስቴዲየም በደንብ ከጥግ እስከ ጥግ ከሳምንት ሳምንት እንዲዘመር አድርገው የፕሪሚየር ሊግ ሻምፒዮን ሆነው ነበረ አመቱን አምና ያጠናቀቁት። ዘንድሮ ግን ያ ቡድን እንክትክት ወጥቶ አይደለም ለፕሪሚየር ሊግ ዋንጫ ከሳምንት ሳምንት በጨዋታ ብልጫ ወስዶ የሚያሸንፈው ሊቨርፑል ሊታይ አልቻለም። በርካቶችም ታዲያ ሽግግሩ ተደነቃቅፏል፣ በስሎት አንሻገርም እስኪሉ ድረስ ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እሳቸው ግን ከቦርዱ ድጋፍ ስላለኝ አለቅም ብለዋል። በዚህ ዓመት ራሳችንን በጥሩ ቦታ ማስቀመጥ አልቻልንም። በቀጣይ በሊጉ ወሳኝ 7 ጨዋታዎች አሉብን፣ ስለሱ ትኩረት እናደርጋለን ግን እያሉ ነው አርኔ ስሎት። በቃል ስፖርት ዩቲዩብ ቻናል በሁለተኛው ገጣችን ስለ ሳዲዮ ማኔ ጥቂት ነገር ብለን ነበረ። ያቺ ከ3 ደቂቃ በታች 3 ጎል አስቆጥሮ ሃትሪክ የሰራባት ያቺ ጨዋታ በፕሪሚየር ሊግ የማትረሳ በእግር ኳስን ፈጣን ሃትሪክ እንደሆነች ይታወቃል። ሳዲዮ ማኔ ግን አብዛኛው የእግር ኳስ ህይወቱ ሊቨርፑል ነበረና በሊቨርፑል መረጃ ጠብቁን በቃል ስፖርት ዩቲዩብ ቻናል ብለን ነበረ። ታዲያ ይህ ሰው ውድ ቤተሰቦቻችን 269 ጨዋታ በሊቨርፑል 120 ጎሎችን 37 አሲስት፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ የዓለም ክለቦች ዋንጫ፣ የአውሮፓ ሱፐር ካፕ፣ ኤፍኤ ካፕ፣ ካራቦ ካፕ፣ የፕሪሚየር ሊግ ወርቅ ጫማ፣ የአፍሪካ የዓመቱ ምርጥ ተጫዋች፣ የፒኤፍኤ ዓመቱ ምርጥ 11 ውስጥ 3 ጊዜ ተካቷል። ባሎንዶር ላይ 2ኛና 4ኛ ደረጃን ይዞ አጠናቋል። ሳዲዮ ማኔ የማይረሳው ጥቁር ወርቅ ዛሬ 34ኛ ዓመቱን እያከበረ ይገኛል። ለሊቨርፑል የማይረሳ የእግር ኳስ ህይወትን በሀገር ደረጃ ደግሞ ለሴኔጋል የአፍሪካ ዋንጫን ባመጡበት ምሽት ድንቅ ነበረ። ማይክል ካሪክ በስህተት እንዳይሾም ስጋት አለኝ እያለ ነው። ይሄን የሚለው ፖል ስኮልስ ነው። ማይክል ካሪክ በአሁኑ ወቅት ያን ያክል ስኬታማ ላይሆን ይችላል፣ ነገር ግን የእርሱ የቋሚነት ስራውን ሊያገኝ የሚችልበት የተሳሳተ ሂሳባዊ ስሌት ሊሰራ ይችላል ብሎ እንደ ስጋት አስቀምጡታል። ብታምኑም ባታምኑም ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች አሁን ላይ እያሳየ ካለው ነገር አንጻር ግን እርሱ በቋሚነት ለመቅጠር የሚያስችል አቅም አለው ብዬ አምናለሁ። ነገር ግን የተሳሳተ ሂሳባዊ ስሌት ነው አሁን እያሰላን ያለ ነው። ካሪክ ቡድኑን ለውጦታል፣ ግን በዘላቂነት የቡድኑ መፍትሄ ነው የሚል ሂሳባዊ ስሌታችን ግን ያሳስተናል እያለ ይገኛል። ለዚህ ምናልባት ያሳስተናል ያለበት ነገር ግን እኛ አንድ ማሳያ ቁጥር ግን ይዘን መተን ለዩናይትድ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ለምትገኙ አቅርበነዋል። ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝ ሆነው ከጀመሩበት ጊዜ አንስቶ ዩናይትድ 23 የፕሪሚየር ሊግ ነጥቦችን ሰብስቧል። ውድ ቤተሰቦቻችን አርሰናል 21 ሰብስቦ ሁለተኛ፣ ማንቸስተር ሲቲ 18 ሰብስቦ ሶስተኛ ነው።
ምናልባት ይህ በእውነት የተቀመጠ ወይም ደግሞ ኤግዛክት ሀፕን ያደረገ ነገር ነው ወይም የተፈጠረ ነገር ነውና ይህ እሳቸውን በስህተት የቋሚነት አሰልጣኝ ሊያሰጥ የሚችል ሂሳባዊ ስሌት ነው ብላችሁ ታስባላችሁ? የዩናይትድ ደጋፊዎች ግን ምልከታችሁን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። ሃሪ ማጉዌር አሁን እያለምኩ ያለሁት ከዩናይትድ ጋር ትልቅ ዋንጫ ስለማንሳት ነው፣ ስለ ዋንጫ ሳይሆን ስለ ትልቅ ዋንጫ ነው ብሏል። ያ ትልቅ ዋንጫ ማለት ፕሪሚየር ሊግ፣ ያ ትልቅ ዋንጫ ማለት የአውሮፓ ሻምፒዮንስ ሊግ ነው። በማንቸስተር ዩናይትድ የሱ መፈረም አዲስ ተጫዋቾች እንዳይመጡ በቦታው ላይ አያደርግም ያለው ቤን ጃኮብስ እንደ ሽግግር ይጠቀሙታል ማለቱ ይታወቃል። ማንቸስተር ዩናይትድ የሱን ኮንትራት ያራዘመበት ምክንያት ያ ነው ሲል እንደነበረ ይታወቃል። ለመሆኑ ማንቸስተር ዩናይትድ በተከላካይ ክፍል ማንን ይዟል ካልን ማንቸስተር ዩናይትድ የኒክ ሾልተርቤክ ፈላጊ እንደነበረ ይታወቃል። አሁን ግን ይህን ተጫዋች ለማግኘት ነገሮች ከበድ እያሉ ነው። በተለይም ቦሩሲያ ዶርትመንድ ኮንትራቱን ለማራዘም ጠንካራ ስራዎችን እየሰራ ስለሆነ ተብሏል። እንደ ስካይ ስፖርት ዘገባ ማንቸስተር ዩናይትድ የግራ ክንፍ መስመሩን ለማጠናከር በርካታ አማራጮችን ይዟል። አሁን ላይ ሁሉንም ሁኔታዎች እየተከታተለ ነው። ማንቸስተር ዩናይትድ አስቻይ ሁኔታ ሲፈጠር በተለይም ከፕሪሚየር ሊግ ልምድ ያላቸውን ተጫዋቾች እንደ ማቲያስ ኩኛ ልክ እንደ ብራያን ቤሞ ሁሉ ማምጣት ይፈልጋል። ከነኚህ ውስጥ ማንቸስተር ዩናይትድ ለክንፍ አጥቂነት ከያዛቸው ከፕሪሚየር ሊግ እነ ኢልማን ንዴ እነ ሞርጋን ሮጀርስ ተይዟል። ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ የአንዲዮ ሜንዲም እንዳለ እንዳትረሱ። የዩናይትድ ደጋፊዎች ግን ከሶስቱ አንዱን መምረጥ ቢኖርባችሁ ማንን ታስቀድማላችሁ? በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ ጻፉልን። ከወዲህ ደግሞ የሉዊስ ስኬሊ ዝውውር አለ። ከ25 እስከ 30 ሚሊዮን ፓውንድ የተገመተ የግራ መስመር ተከላካይ በአማካይ ስፍራ ላይ መጫወት የሚችል እናም ለሱም የመጫወቻ ደቂቃ ሊያስገኝ የሚችል ዝውውር ይጠበቃል። ስሙ ከዩናይትድ ይያዛል። አርሰናልም ገንዘቡን ይፈልጋል። ዝውውር የመፈጸም እድል አለው ቢባልም እስከዚህ ሰዓት ድረስ ግን ዩናይትድ ጥያቄ አላቀረበም። ምናልባት አንድ መረጃ ለዩቲዩብ ቻናል ቤተሰቦቻችን እናድርስ። ውድ ቤተሰቦቻችን ክርስቲያኖ ሮናልዶ በ19 ዓመቱ በማንቸስተር ዩናይትድ ቤት 140 ጎሎችን ዛሬ ከማስቆጠሩ በፊት 7-1 ሮማን ሲያሸንፉ 2007 ልክ በዛሬዋ ቀን ኤፕሪል 10 ጎል አስቆጥሮ ነበረ። በእርግጥ 2 ጎል ያስቆጠረው ለሱ ደግሞ የመጀመሪያ ግቡ ናት። አሁን 140 የአውሮፓ ሻምፒዮንስ ሊግ ግብ እንዳለው ይታወቃል። የሰሜን ለንደኑ ክለብ አርሰናል አሰልጣኝ ሚኬል አርቴታ የክለቡ ደጋፊዎችን ታላቅ ጥሪ አቀርባለሁ ብለዋል። ይህ ጥሪ ጠንካራ ድጋፍ እንድታሳዩ እንፈልጋለሁ ብለዋል። ለክለቡ ደጋፊዎች መልእክት ያስተላለፉት ሚኬል አርቴታ በምሳሳ ጨዋታ ድባብ ላይኖር ይችላል፣ ነገር ግን የተለየ አድርጉልን እያሉ ደጋፊውን እየተማጸኑ ይገኛሉ። ከጨዋታው በፊት በቦታው ተገኙ እያሉ ነው የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች ሚኬል አርቴታ ጥሪ ያቀረቡት። አርቴታ ታዲያ በጨዋታው ወቅትና በኋላ ታይቶ የማይታወቅ ድባብ እንፍጠር ኑ በስቴዲየሙ ብለዋል። የክለቡን አርማ ይዛችሁ ሁላችሁም በጋራ ሆነን ቡድንን የምናበረታታበትና ወደ ድል የምንገፋበት ጊዜ ይሁን ያሉት ሚኬል አርቴታ የምሳሳ ጨዋታ ቀዝቀዝ ያለ ደጋፊ ያለውና እንዳትረሱ ብለው የክተት አዋጅ ነው ለደጋፊዎቻቸው የጠሩት። የአርሰናል ደጋፊዎች በደጋፊ ብርታት ድል ይደረጋል እያሉ ነው ሚኬል አርቴታ። ማርቲን ኦዴጋርድ የበርንሞዝ ጨዋታ እንደሚመለስ አሰልጣኝ ሚኬል አርቴታ አረጋግጧል። ቡካዮ ሳካ፣ ዩሊያን ቲምበር፣ ካላፊዮሪን በተመለከተም ከትላንቱ ዛሬ ተሽለዋልና አጠራጣሪ ብላችሁ ያዙልኝ እያሉ ነው የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች። ግን የሚኬል አርቴታ ጋዜጣዊ መግለጫ በተወሰነ መንገድ የሚቸግረው አንድም ግልጥ ያለ ነገር በተጫዋች ጉዳት ላይ ለመስጠት ፍቃደኛ እንዳልሆኑ ይታወቃል። ጨዋታው ይመለሳሉ ወይ የሚለውን ግን አላውቅም ብለው ነው እሳቸው እንደው መደምደም የሰጡት። ወደ ልምድ የተመለሰው ኤብሬቼ ኢዜ ግን ለጨዋታው ዝግጁ መሆኑን አረጋግጧል። በሌላ በኩል ሚኬል ሜሪኖ ከውድድር ዘመኑ መጠናቀቂያ በፊት ለአርሰናል ተመልሶ ይጫወታል ሲሉ ተደምጠዋል። አርቴታ አዲሱ ሊፈርማሉ ወይ ሲባሉ በዚህ ጉዳይ ምንም አዲስ ነገር የለም፣ ስለዛ ለመነጋገር አሁን ጊዜው አይደለም፣ ሙሉ ትኩረታችን ያለው የውድድር ዓመቱ ማብቂያ ስለሆነ እዛ ላይ ነው ሲሉ ተደምጧል። አርቴታ ስለ ጋብሪኤል ማርቲኔሊ ሲጠየቁ ጋብሪኤል ማርቲኔሊ የማሸነፍ አስተሳሰብ ያለው ድንቅ ተጫዋች ብለውታል። ሌላኛው የአካዳሚ ተጫዋቾችን ጉዳይ በተመለከተም እንዲሁ ጥያቄ ቀርቦላቸው ነበረ። እነሱ የኛ ወሳኝ አካል ናቸው እና በመጨረሻም ይህንን ክለብ የሚለየው ምርጡን መፈለግ ላይ ነው። የአካዳሚ ተመራቂዎች ይህንኑ ከውጭ የሚመጡ ተጫዋች ምርጥ በላይ መሆን አለባቸው ብለዋል። ከሂላንድ አካዳሚ ተጫዋች ማምጣት ከቻለን የክለቡን ማንነት ያሳያል በጣም ሲሉ ተደምጠዋል። ሚኬል አርቴታ የምንፈልገውን በትክክል እናውቃለን፣ ነገር ግን ዋጋቸውን ማረጋገጥ አለብን። ለቡድኑ ምን መስጠት ይችላሉ የሚለውን መስጠት የሚችሉትን እንጠቀማቸዋለን ብሏል። አንደኛው ማሳያ ማክስ ዶማን እንደሆነ ይታወቃል። የአርሰናል የመሃል ተከላካይ የሆነ ዊሊያም ሳሊባ
በሁሉም ውድድሮች ባለፉት 7 ጨዋታ ከ7.1 በታች ሬቲንግ አላገኘም። ውድ ቤተሰቦቻችን አንድ ጨዋታ ላይ 8.3 የኤቨርተኑ ጨዋታ ላይ አግኝቷል። ከዛ በዘለለ በትልቅ ጨዋታ በምንላቸው በሲቲ ጨዋታ ላይ፣ በቼልሲ ጨዋታ ላይ፣ በቶትናም፣ በስፖርቲንግ ሊዝበን የአውሮፓ ሻምፒዮንስ ሊግ፣ በባየር ሌቨርኩሰን ሁለቱም ጨዋታ ላይ ከ7 በላይ ሬቲንግ አግኝቷል። በጣም አስደናቂ የውድድር ዓመት ከክለቡ ጋር እያሳለፈ ነው። በአርሰናልም በኩል ያው በሳምንቱ ባሳዩት ብቃት አሁንም ደረጃ ሰንጠረዣቸውን አልለቀቁም። ኦፕታ የሳምንቱን ምርጥ ደረጃ ከ1 እስከ 10 ሲያወጣ አርሰናል አሁንም አንደኛ ነው። ባየር ሙኒክ ሁለተኛ፣ ባርሴሎና ሶስተኛ፣ ሲቲ አራተኛ፣ ፓሪስ ሰን ዠርሜን አምስተኛ፣ ሪያል ማድሪድ 6፣ ሊቨርፑል 7፣ የስፔኑ ክለብ አትሌቲኮ ማድሪድ 8፣ ኢንተር 9፣ አስቶን ቪላ 10ኛ ደረጃ ላይ ተቀምጧል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ ላይክ ማድረግ እንዳይረሳም። ሚኬል አርቴታ አንዲ ኢራኦላን በተመለከተ ከክለቡ ጋር በመተባበር ያደረገው ነገር አስገራሚ ነው። አንዲ ኢራኦላ ያሳዩት ቀጣይነት፣ ያንን ማሳካት የቻሉበት መንገድ፣ የሸጡት ተጫዋቾች ብዛትና ራሳቸውን እንዴት እንዳጠናከሩ ሳይ እደነቃለሁ ያሉት ሚኬል አርቴታ አሁን ያሉት ተጫዋቾች አስገራሚ ናቸው፣ ምክንያቱም የእንግሊዝ ሊግ ምን ያህል ከባድ እንደሆነ እናውቃለን፣ ነገር ግን አሁንም ተፎካካሪ ናቸው አስቶን ቪላና አንዲ ኢራኦላ ሲሉ፣ አንዲ ኢራኦላ የምንገጥመው የፕሪሚየር ሊግ ብቻ ሳይሆን የአውሮፓን ምርጡን ቡድን ነው ብለዋል። አንድ መረጃ ግን በዩቲዩብ ገጻችን ላይ ለምትገኙ ውድ ቤተሰቦቻችን እናካፍላችሁ። ሰውየው ማይክል ኦሊቨር ይባላሉ። ይህንን ጨዋታ የሚመሩት ናቸው። ውድ ቤተሰቦቻችን ማይክል ኦሊቨር ከቢግ ሲክስ ክለቦች እንደ አርሰናል ቢጫ ያንበሸበሹት፣ እንደ አርሰናል ተጫዋች ቀይ ካርድ ያሰናበቱት ክለብ ተፈልጎ አይገኝም። በእርግጥ እሳቸው ፍጹም ቅጣት ምት ሊቨርፑል በጣም በርከት ያለውን ሰጥተዋል። ይሄ በእሳቸው በኩል በጣም አስገራሚው ሪካርዳቸው ነው። እናም ለአርሰናል ቀይ ካርድ ሲሰጡ፣ ቢጫ ካርድ ሲሰጡ እጃቸው የማይሰስተው ማይክል ኦሊቨር ጨዋታውን በመሃል ሜዳ ይመሩታልና የአርሰናል ደጋፊዎች ስቅቅ ብለው ቢያዩ ጨዋታውን አይገርምም ማለት ነው። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ከ89,000 በላይ ሰብስክራይበር ባለው የዕለቱ ምሽት ዘገባ ይሄን ይመስላል። ላይክ አርጉና አበረታቱን። ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ጠብቁን።